በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጥር 21 ቀን ዕረፍታ ለእግዝእትነ ማርያም ድንግል ወላዲተ አምላክ። ከመጽሐፈ ተአምሯ እመቤታችን ከዚህ ዓለም ታርፍ ዘንድ የጸለየችው ጸሎት ይህ ነው። አቤቱ ቸር ጌታዬ ሆይ ከዚህ ሁከትና ሐዘን ከመላበት ዓለም ድንገት ደገኛውን መልአክ ልከህ ውሰደኝ ስትል በጸለየች ጊዜ መልአኩ ቅዱስ ገብርኤል ተገለጸላት። እንዲህም እያለች ስትጸልይ ሰማይ ተከፈተ። ቅዱስ ገብርኤልም ወደ እመቤታችን ወርዶ እንዲህ አላት፣ ጸጋን የተመላሽ ሆይ ደስ ይበልሽ በማለት የደስታ መልእክት ነገራት። ዳግመኛም እንዲህ አላት፣ እነሆ ጸሎትሽ ካንቺ ከተወለደው ከእግዚአብሔር ዘንድ ደረሰ። እንደ ፈቃድሽ ከዚህ በኃላፊው ዓለም ወደ ዘላለም ከኃላፊው ዓለም ወደ ዘላለም ሕይወት ትሄጂ ዘንድ ልመናሽ ተሰምቶልሻል አላት። እመቤታችን ይህን ነገር ከመልአኩ በሰማች ጊዜ ወደ በዓቷ ተመለሰችና ከዚያ የሚያገለግሏትን ደናግልን ሰብስባ አይሁድ ሁልጊዜ የልጅን መቃብር ይጠብቃሉና ስለዚህ የኔን ከዚያ መገኘት አንድ ቀን ይገለጽላቸዋልና ከዚያ መግባት ይከለክሉኛል ብዬ ፈራሁ። ስለዚህ ከዛሬ ጀምሮ ራሳችሁን ችላችሁ በሰላም ትኖራላችሁ፣ እኔ ወደ ቤተልሔም እሄዳለሁና አለቻቸው ለተሰበሰቡት ደናግል። በዚህም ጊዜ ሁሉም በአንድነት ቃላቸውን አስተባብረው እንዲህ አሏት፣ ከአንቺ ጋር እንሄዳለን። ስለ አንቺ እናት አባታችን፣ እህት ወንድሞቻችን ያለንን ሁሉ ትተን ተከትልንሻልና፣ እነሆ አሁንም ከአንቺ ከሄድሽበት እኛም አብረን እንሄዳለን። ባለ ዘመናችን ሁሉ ከአንቺ አንለይም አሏት ደናግሉ። እመቤታችን በዚህ ጊዜ ይዛቸው ወደ ቤተልሔም ሄደች። በዚያም ተቀመጠች። እንዲህም ያለቻቸው ስለ አይሁድ ፍራቻ ሳይሆን ከዚህ ከኃላፊው ዓለም በሞት የመለየቷ ጊዜ ስለመድረሱ ነበር። እናንተ የፍቅሯን ፈለግ የተከተላችሁና በፍቅሯ ቀንበር የተጠመዳችሁ የወንጌል ልጆች ሆይ እንግዲህ እመቤታችን በቤተልሔም ተቀምጣ ሳለች መልአኩ ቅዱስ ገብርኤል ከዚህ ዓለም በሞት የምትለይበት ጊዜ በክብር እንደነገራት አስታውሉ። ልመናዋ ክብሯ ለዘላለሙ በእውነት ይደርብን ለዘላለሙ አሜን። ዕረፍታ ለእግዝእትነ ማርያም ድንግል ወላዲተ አምላክ። በ50 ዓመተ ምህረት ገደማ በዕለተ እሁድ ጌታችን እልፍ አእላፍ መላእክትን አስከትሎ መጥቶ እናቴ ሆይ ከዚህ ዓለም ድካም ላሳርፍሽ መጣሁ አላት። እመቤታችንም እንዲህ አለችው፣ ልጄ ሰማይና ምድር የማይወስኑህን 9 ወር ከ5 ቀን በማኅፀን ተሸክሜ በድንግልና ወልጄህ እሞታለሁን አለችው። ጌታችንም በሲኦል የሚሰቃዩ ነፍሳትን አሳያትና እናቴ ሆይ ሞትሽሽ ለእነዚህ ቤዛ ይሆናል አላት። ለፍጥረታት ሁሉ እጅግ የምትራራ እመቤታችንም እነዚህን ከማርክልኝ ሲሁን ልሙት አለችው። ከዚህ በኋላ ጌታችን ቅድስት ነፍሷን ከክብርት ሥጋዋ ለይቶ በዝማሬ መላእክት አሳረጋት። ደቀ መዛሙርቱም ከያሉበት በደመና ጠቅሶ ካለችበት አድርሶ እመቤታችንን ቅበሩ አላቸው። እነርሱም ይዘዋት ወደ ጌቴሰማኒ ወሰዷት። አበው እመቤታችን ሆይ ሞትሽ ሰርግን ይመስላል እንዳሉት እመቤታችን እረፍት፣ እንባ መራጨት፣ ጠጉር መንጨት፣ ደረት መቅድቃት እንዳለበት የሰው ሞት አልነበረም። ይልቁንም እንደ ሰርግ ቤት ቅዱሳን መላእክት በውዳሴ በመሕሌት በዝማሬ በምስጋና ወደ ሰማይ ሸኟት እንጂ። ቅዱስ ያሬድም እመቤታችን ድንግል ማርያም ከምድር ወደ ሰማይ ከፍ ከፍ አለች፣ በዚያም ከልጇ ጋር በአብና በመንፈስ ቅዱስ ቀኝ ተቀመጠች በማለት ዘምሯል። የእመቤታችን ሥጋዋ ከጌቴሴማኒ ወደ ገነት መፍለሱን አስቀድሞ አባቷ ቅዱስ ዳዊት በትንቢት ሲናገር አቤቱ ወደ እረፍት ተነስ አንተና የመቅደስ ታቦት በማለት ተንብዮአል። ይህም ፈጣሪ ሆይ ምእመናን ወደምታሳርፍበት ወደ መንግሥተ ሰማያት የመቅደስን ታቦት ድንግል ማርያምን ይዘህ ተነስ ሲል ነው። ይህም እመቤታችን ቅድስት ድንግል ማርያም 64 ዓመት በዚህ ዓለም ከኖረች በኋላ ነፍሷ ከሥጋዋ ተለይቶ እንደ ልጇ ትንሣኤ መነሳቷን የሚያመለክት ነው። ታቦት ያላትም ማደሪያው ስለሆነች ነው። ጠቢቡ ሰሎሞን በምሳሌ ሲናገር ወዳጄ ሆይ ተነሺ፣ ውበቴ ሆይ ነይ፣ እነሆ ክረምት አለፈ፣ ዝናቡም አልፎ ሄደ፣ አበቦችን በምድር ላይ ተገለጡ፣ የዜማም ጊዜ ደረሰ፣ የቁሬውም ቃል በምድራችን ተሰማ፣ በለሱ ጎመራ፣ ወይኖችም አበቡ፣ መዓዛቸውን ሰጡ። ወዳጄ ሆይ ተነሽ፣ ውበቴ ሆይ ነይ አለ። ይህ ኃይለ ቃል ሲተረጎም በውስጡ ብዙ ምስጢራዊ ነገሮችን የያዘ ነው። በክረምትና በዝናብ የተመሰሉ የእመቤታችን መከራዎች ናቸው። የመከራሽ ጊዜ አልፏል ሲላት አበቦች በምድር ላይ ተገለጡ ማለቱ ደግሞ ከልጅሽ እግር ስር ቁጭ ብለው ተምረው ወንጌልን የተቀበሉ ሐዋርያት አንቺን በእናትነት የተረከቡ የሐዋርያት ድምፅ ወይም ስብከት በምድር ሁሉ መሰማቱን ያጠይቃል። ጠቢቡ ሰሎሞን የዜማ ጊዜ ደረሰ ያለውም የመከሩን ወቅት ነው። መከር
የፍሬ ጊዜ እንደመሆኑ ሐዋርያት የዘሩት ዘር ማለትም ስብከታቸው ፍሬ አፈራና ክርስቲያኖች በዙ። በለሱም ጎመራ በጎ ምግባር የሌላቸው ሰዎች በሐዋርያት ስብከት ተምረው ምግባር መስራት ጀመሩ። ወይኖቹም አብበዋል፣ መዓዛቸውን ሰጥተዋል። በመላው ዓለም ያሉ ምዕመናንም በሃይማኖት ማበብ፣ መዓዛ ምግባራቸው ማቅረብ መስጠት ጀመሩ በማለት ሊቃውንት አባቶች ምስጢሩን ያብራሩታል። በዚህ ትርጓሜ ወዳጄ ሆይ ተነሽ እያለ የሚናገረው ተወዳጁ ልጇ ጌታችን መድኃኒታችን ኢየሱስ ክርስቶስ እናቱ ድንግል ማርያምን በመለኮታዊ ስልጣኑ ከሙታን ለይቶ ማስነሳቱን ሲያስረዳን ነው። ስለዚህ ድንቅ ምስጢር ነቢየ እግዚአብሔር ቅዱስ ዳዊት አቤቱ ወደ እረፍት ተነስ አንተና የመቅደስህ ታቦት ብሎ የተናገረው ትንቢት በንጽሐ ሥጋ በንጽሐ ነፍስ በንጽሐ ልቡና የጸናች የእናታችን ቅድስት ድንግል ማርያምን እረፍትና ትንሣኤ እንዲሁም ፍልሰት ወይም እርገት በማሳየቱ በተጨማሪም የአምላክ እናት በልጇ በኢየሱስ ክርስቶስ መንግሥት በክብር መኖሯን መግለጽ ያስረዳል፣ ያስገነዝባል። በወርቅ ልብስ ተጎናጽፋ ተሸፋፍናና መንግስቲቱ በቀኝ ትቆማለች የሚለው የቅዱስ ዳዊት ትንቢታዊ ቃል ሊቃውንት አባቶች በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መተርጉማን ንግሥተ ሰማይ ወምድር ድንግል ማርያም በንጽሐ ሥጋ በንጽሐ ነፍስ በንጽሐ ልቡና ተሸልማና አጊጣ በሰማያዊ ዓለም በልጇ መንግሥት በክብር መኖሯን የሚያመለክት መሆኑን አስረግጠው አስረድተዋል። በዚህ ምክንያት ኦርቶዶክሳውያን ክርስቲያኖች ሰማያዊ አባታቸው እግዚአብሔር አቡነ ዘበሰማያት በሰማያት የምትኖር አባታችን እያሉ ዘወትር ሲያመሰግኑ፣ በአንጻሩ ደግሞ መንፈሳዊት እናታቸው ድንግል ማርያም በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ እመቤቴ ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ እያሉ ዘወትር ያከብሯታል፣ ያመሰግኗታል፣ ከፍ ከፍም ያደርጓታል። ቅዱስ ኤፍሬም ሶርያዊ ዘወትር በምጸልየው የይሁድ የእመቤታችን ውዳሴ ላይ ምልዕተ ጸጋ፣ ምልዕተ ክብር፣ ምልዕተ ውዳሴ የሆንሽ ድንግል ሆይ ከቅዱሳን ሁሉ ይልቅ ትለመኝን ዘንድ ለአንቺ ይገባል ትለምኝልኝ ዘንድ ለአንቺ ይገባል። አንቺ ከሊቃነ ጳጳሳት ትበልጫለሽ፣ ከቅዱሳን ነቢያት፣ ከቅዱሳን ሐዋርያት፣ ከሰባ አርድእትም ትበልጫለሽ። ዳግመኛም ከሱራፌልና ከኪሩቤል ይልቅ የሚበልጥ የሚወደድ የመፈራት ግርማ አለሽ። በእውነት የባህርያችን መመኪያ አንቺ ነሽ፣ ለሰውነታችንም ሕይወትን ድህነትን የምትለምኝና የምታማልጅ አንቺ ነሽ በማለት የእመቤታችን ልዕልናዋን ጸጋዋን ፍጹምና የክብሯን ታላቅነት በአጽንኦት ገልጾ መስክሯል። እመቤታችን በጥር 21 ቀን በታላቅ ክብር ካረፈች በኋላ ቅዱሳን ሐዋርያት በፍቃድ እግዚአብሔር ከያሉበት መጥተው በኢየሩሳሌም ተሰብስበው የፈጣሪያችን እናት ድንግል ማርያምን በጸሎትና በማዕጠንት አክብረው ገንዘው ጥልቅ በሆነ ሐዘን ሊቀብሯት ወደ ጌቴሴማኒ ይዘዋት ሲሄዱ አይሁድ ለምቀኝነት አያርፉምና ቀድሞ ልጇ ሞተ፣ ተቀብሮ ሳለ ተነሳ እያሉ ሕዝቡን አስኮበለሉ። አሁን ደግሞ እናቱ ሙታ ተነሳች እያሉ እንዲያውቁ ስጋዋን እናቃጥል በሚል የክፋት ምክር ተነሳሱ። በተለይ ደግሞ በእመቤታችን ላይ በክፋትና በተንኮል ከተነሳሱት ከዚህ አይሁድ መካከል አንዱ ታውፋንያ የተባለ አይሁዳዊ ነው። አማናዊት ታቦተ እግዚአብሔር የሆነችው የድንግል ማርያምን ቅዱስ ሥጋ ያረፈበትን አልጋ ለመያዝ እጁን በድፍረት ዘረጋ። በዚህ ጊዜ ልዑለ ባሕሪ እግዚአብሔር በብሉይ ኪዳን ላይ የአሚናዳብ ልጅ ኦዚያን እጁን በታቦተ ጽዮን ላይ በድፍረት በመዘርጋቱ ምክንያት ተቆጥቶ እንደቀጣው ታውፋንያንም ሰማያዊ መልአክ ሰይፍ እጁን ቀጣው። ሰማያዊ መልአክ በሰይፍ እጁን ቀጣው፣ ቆረጠው። እግዚአብሔርን በቀባው ላይ እጁን የሚዘረጋ ንጹሕ አይሆንም እንደተባለ እጆቹም አልጋው ላይ ተንጠልጥለው ቀሩ። ታውፋንያም ስለተቆረጡት እጆቹ ወደ እመቤታችን አምኖ ወደ እርሷ ቢጮህ ቢማጽናት በቅዱስ ጴጥሮስ አማካኝነት እጁን እንደ ቀድሞ ሆነው ድነውለታል። በጌታችን ትእዛዝ መልአኩ የእመቤታችንን ቅዱስ ሥጋ ከወንጌላዊ ቅዱስ ዮሐንስ ጋር በገነት በዕፀ ሕይወት ስር በክብር አኑሮታል። ቅዱሳን ሐዋርያት ዮሐንስ ከተመለሰ በኋላ እመቤታችን እንደምን አለች አሉት። ቅዱስ ዮሐንስም ከገነት ከዕፀ ሕይወት ስር አለች አላቸው። እነርሱም ዮሐንስ አይቶኛ ሳናይ ብለው በነሐሴ መባቻ ጾም ጀመሩ። ጥር አርፋ በነሐሴ ወር 2 ሱባኤ ይዘው ሲጨርሱ በነሐሴ 14 መልአኩ ቅዱስ ሥጋዋን ከገነት አምጥቶ ሰጥቷቸዋል። በጾምና በጸሎትና በምህላ ቀብረዋታል። በዚህ ጊዜ ከ12 ሐዋርያት አንዱ ቶማስ አልነበረም። በሦስተኛው ቀን እንደ ልጇ ተነስታ ስታድግ ቶማስ ከሀገረ ስብከቱ በደመና ተጭኖ ወደ ኢየሩሳሌም ሲመጣ ያገኛታል። በዚህ ጊዜ ትንሣኤዋን ሌሎች ሐዋርያት አይተው ለእርሱ የቀረበት መስሎት አዝኖ በፊት የልጅሽን ትንሣኤ ሳላይ ቀረው፣ አሁን ደግሞ ያንቺን ትንሣኤ ሳላይ ቀረ ብሎ ከደመና ለመውደቅ ተመኘ። በዚህ ጊዜ እመቤታችን ቶማስን አጽናናችው። ከእርሱም በቀር ትንሣኤዋ ሌላ እንዳላየ ነግረው ለምስክርነት እንዲሆን ሰበኗን ወይም መግነዟን ሰጥተው አረገች። ጌታችን 3 መዓልት 3 ሌሊት በከርሰ መቃብር ቆይቶ ሙስና መቃብር ሳያገኘው መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል በስልጣኑ እሁድ በመንፈቀ ሌሊት እንደተነሳ ሁሉ ክብርት እናቱ እመቤታችንን በተቀበረች በ3ኛው ቀን በማኅደረ
ማኅደረ መለኮት ናትና ሙስና መቃብር ሳያገኛት መግነዝ ፍቱልኝ መቃብር ክፈቱልኝ ሳትል የልጇ ስልጣን ኃይል ሆኗት መነሳቷ ትንሣኤዋ እንደ ልጇ ትንሣኤ ነው ተብሎ ሲመሰከር ይኖራል። ቅዱስ ቶማስ ሐዋርያት ወዳሉበት ኢየሩሳሌም በደረሰ ጊዜ እመቤታችን እኮ ቀበርናት ብለው ነገሩት። እርሱም ምስጢሩን ደብቆ ሞት በጥር ነሐሴ መቃብር አላቸው። ሐዋርያትም አንተ ተጠራጣሪ ነህ ብለው መቃብሩን ሊያሳዩ ሲከፍቱ አጠዋት። በዚህ ጊዜ እመቤታችን ተነስታ አድርጋለች ብሎ ሁኔታውን ተረከላቸው። ለምስክር ይሁንህ ብላ የሰጠችውን ሰበኗንም አሳያቸው። ሐዋርያትም ይህን አይተው ትንሣኤዋን አመኑ። ሰበኗን ቆራርጠው ለበረከት ተካፍለው ወደ የሀገር ስብከታቸው ተመልሰዋል። ዛሬም በመጾር መስቀልና በካህናት እጅ መስቀላቸው ላይ የሚያስሯት መሐረብ የእመቤታችን ሰበን ወይም የመግነዟ ምሳሌ ነው። በዓመቱም ሐዋርያት ቶማስ ትንሣኤሽን አይቶ እንዴት እኛ ይቀርብናል ብለው ከነሐሴ 1 ጀምረው ሱባዔ ገቡ። በነሐሴ 16 ቀንም ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱሳን ሐዋርያት ወደ ሰማይ ያሳረጉ እመቤታችንን መንበር ቅዱስ ጴጥሮስን ተራዳኤ ካህን፣ ቅዱስ እስጢፋኖስ ሠራየ ዲያቆን አድርጎ ቅዳሴ ቅዱስ አቅርቧቸዋል። ቅዱሳን ሐዋርያትም የእመቤታችንን ትንሣኤና እርገቷን በዓይናቸው አይተው በሚገባ ተረድተው ዓለምን ሁሉ ዙረው አስተምረዋል። የእመቤታችን አማላጅነቷ፣ ቸርነቷ፣ ርኅራኄዋ በሁላችን ላይ እጥፍ ድርብ ሆኖ ይደር። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።